እርግዝና ከማህፀን ውጭ እንደሚፈጠር ታውቃላችሁ? ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ከማህፀን ውጭ የሆነ እርግዝና የሚፈጠረው ጽንሱ ለማደግ ምቹ ባልሆነበት ቦታ ላይ ሲፈጠር ነው። የማህፀን በር በምንለው ሰርቪክስ ላይ፣ ኦቫሪ ላይ እንዲሁም ደግሞ የሆድ ዕቃ ላይ እናም አንዳንድ ጊዜ ደግሞ ከዚህ በፊት በተሰራ ሲኤስ ወይም ደግሞ ከቀዶ ህክምና ወሊድ በኋላ የሚፈጠረው ጠባሳ ላይ ካደጉ እነዚህ ኤክቶፒክ ፕሬግናንሲ ወይም ደግሞ ከማህፀን ውጭ እርግዝና ይባላሉ። እነዚህ ቦታዎች ጽንስ ለማሳደግ ጠባብ ቦታዎች ስለሆኑ እርግዝናው ሊቀጥል ስለማይችል የእናቲቱን ህይወት አደጋ ላይ ሊጥል ይችላል። ይህ ከማህፀን ውጭ የሆነ እርግዝና የሚታወቀው እንደ ማንኛውም ጊዜ የዛች ሴት ፔሪየድ ወይም ደግሞ የወር አበባ ይቀራል። ከኖርማል እርግዝናዎች የሚለየው ግን በሆድ ወይም ደግሞ ዳሌ ተብሎ በሚጠራው ፔልቪክ ፔን የምንለው ሊፈጠር ይችላል። እንዲሁም ደግሞ ስፖቲንግ የምንለው ትንሽ የሚፈስ ደም ይኖራታል። ነገር ግን ያ ጽንስ የተጣበቀበት ብዙን ጊዜ ፋሎፒያን ቲዩብ የምንለው የቱቦ ግድግዳው ቢቀደድ ወይም ደግሞ ቢፈነዳ ከባድ የሆነ የውስጥ ደም መፍሰስ፣ በጣም ከባድ የሆነ ህመም እንዲሁም ደግሞ ራስን እስከ መሳት ድረስ ሊያደርሳት ይችላል። ከማህፀን ውጭ እርግዝና እንዲፈጠሩ ከሚያደርጉ ምክንያቶች ውስጥ አንደኛው ኢንፌክሽን ነው። ፔልቪክ ኢንፍላማቶሪ ዲዚዝ የምንለው በዳሌ ወይም ደግሞ ፔልቪክ የምንላቸው ውስጥ የሚፈጠሩ ኢንፌክሽኖች ለምሳሌ ከዚህ በፊት ኤስቲአይ የምንላቸው ወይም በግብረ ስጋ ግንኙነት ጊዜ የሚፈጠሩ እንደ ሲፊሊስ፣ ጎኖሪያ የመሳሰሉት ህመሞች ተፈጥረው በትክክል ካልታከሙ፣ ከዚህ በፊት የነበረ ተመሳሳይ ከማህፀን ውጭ እርግዝና፣ የቱቦ ወይም ደግሞ የፋሎፒያን ቲዩብ ቀዶ ጥገና ከነበራል፣ እንዲሁም አይቪኤፍ ብለን እንደምንጠራው ያሉ ለመፀነስ የሚደረጉ ህክምናዎችና ማጨስ ዋና ምክንያቶች ናቸው። እነዚህ ምክንያቶች እንዳሉ ሆነው ምንም የታወቀ ምክንያት ሳይኖርም ሊከሰት ይችላል። ምርመራዎቹም አንደኛ እንደ ማንኛውም እርግዝና ኤችሲጂ የምንለው የሽንት ወይም ደግሞ የደም ምርመራ ይደረጋል። እንዲሁም በአልትራሳውንድ ትክክለኛ የጽንሱ ቦታ የቱ ጋር እንደሆነ ይመረመራል። ህክምናውም ደግሞ ቶሎ ከተደረሰበት እንደ ሜቶትሬክሴት ያሉ በአፍ የሚወሰዱ መድኃኒቶች ይሰጣሉ። ቅድም እንዳልኳችሁ ቱቦ ከተቀደደና ኮምፕሊኬት ካደረገ የእናትየውም ሁኔታ ስቴብል ካልሆነ ደግሞ ህክምናው ቀዶ ጥገና ይሆናል። ምንም እንኳን እርግዝናውን ማስቀጠል ባይቻልም በጊዜ ከተደረሰበት የእናትየውን ህይወት ማትረፍ ይቻላል። እንዲሁም ወደፊት ላይ የማርገዝ እድል እንዲኖራት እድልን ያመቻቻል። ከኢንፌክሽኖች በመራቅ እንዲሁም ደግሞ ከተፈጠሩም ትክክለኛውን ህክምና በማግኘት ቀድሞ የሚታዩ ምልክቶችን በማስተዋል እንዲሁም ደግሞ ችግሩ ከተፈጠረ ቶሎ ብላችሁ ወደ ህክምና በመሄድ ይህንን ከማህፀን ውጭ የሆነ እርግዝና መከላከል ይቻላል። ይህ መልእክት ከጠቀማችሁ አካውንቴን ፎሎ አድርጉልኝ። አመሰግናለሁ።